ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሰኞ ሚያዝያ 6 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እለፍ። የተባረክ መስጂድ አጥር በሌሊት በጸጥታ ኃይሎች እንዲፈርስ መደረጉ እንዳስቆጣው የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። በአዲስ አበባ በቂርቆስ ክፍለ ከተማ ሜክሲኮ አካባቢ ወረዳ 10 ተባረክ ጀርመን መስጂድ ህጋዊ ካርታ ያለው እንዲሁም ከ1967 ጀምሮ ሲሰገድበት የቆየ መስጂድ መሆኑንም አዲስ አበባ መጅሊስ ገልጿል። አካባቢውን በአዲስ መልክ ለማልማት መንግስት የጀመረውን እንቅስቃሴ በመደገፍና መስጂዱን በአዲስ መልክ ለመስራት ፕሮጀክት ተዘጋጅቶ ለሚመለከተው የመንግስት ተቋም ገቢ ተደርጎ ክትትል እየተደረገበት ባለበት ወቅት አካባቢውን እያለማ የሚገኘው ኤግለስ ሄል የፌዴራል የሜጋ ፕሮጀክት ተወካዮች የወረዳና ክፍለ ከተማ የመንግስት አመራሮች በተገኙበት የመስጂዱን ዙሪያ በማጠርና በሰላማዊ መንገድ ለአካባቢው ጀማ በማስረከብ መስጂዱ እየተሰገደበት ይገኛል ተብሏል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከከተማ መስተዳደሩ የሰላምና ጸጥታ ቢሮ አስተዳደር ጋር በጉዳዩ ላይ ሰፊ ውይይት ያደረገ ሲሆን አጥሩ ባለበት ሁኔታ በውይይት ዘላቂ መፍትሄ እንዲሰጠው ከስምምነት ተደርሶ እንደነበርም ገልጸዋል። ከዚህ በተጨማሪ ረመዳን 28 የአካባቢው ጀማ ባዘጋጀው የኢፍጣር ፕሮግራም ላይ የክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ በአካል በመገኘት የማህበረሰቡን ጥያቄ ለመመለስ እየሰሩ መሆኑን አሳውቀዋል። ይህ በእንዲህ እንዳለ በሰላማዊ መንገድ በቀን የተገነባውን የመስጂድ አጥር ጨለማን ተገን አድርጎ ማፍረስና በመስጂድ ውስጥ የሚገኙ የመስጂዱ ሀዲሞችን ማሰር በምንም መመዘኛ ህግ ማስከበር ሊሆን እንደማይችል አዲስ አበባ መጅሊስ አስታውቋል። በመሆኑም ከፍተኛ ምክር ቤቱ ድርጊቱን አጥብቆ ያወግዛልም ብለዋል። በተጨማሪም የፌዴራል የሜጋ ፕሮጀክት ተወካዮችና የመንግስት የስራ ኃላፊዎች ባሉበት የተገነባው የመስጂድ አጥር ወደ ነበረበት እንዲመለስና ያለምንም ጥፋት ከመስጂዱ የታሰሩ ሰዎች በአስቸኳይ እንዲለቀቁ እናሳስባለን ሲልም መስጂዱ በማህበራዊ ትስስር ገጹ ባወጣው መግለጫ አስታውቋል። የመጅሊሱን መግለጫ ተከትሎ የቂርቆስ ክፍለ ከተማ በሰጠው ምላሽ ቦታው ያለምንም ህጋዊ ፈቃድ የመስጂዱ እንደሆነ በማስመሰል በመንግስት የጣጠረውን ቦታ ያለምንም ህጋዊ ፈቃድ የመስጂዱ ታፔላና በር በመስራት የመስጂዱ አካል በማስመሰል ህገወጥ ተግባር በመፈጸሙ በመስጂዱ ይዞታ ስር ያልነበረ ቦታ መንግስት አፈረሰው በሚል እየተሰጡ ያሉ መግለጫዎች ፍጹም ህጋዊ መሰረት የሌላቸው መሆኑንም የእምነቱ አባቶችና ተከታዮች በሚገባ ልትረዱት ይገባል ብለዋል። ያለአግባብ በተዛባ መረጃ ላይ ተመስርታችሁ ያልተገባ እንቅስቃሴ የምታደርጉ አካላትም ከድርጊታችሁ መታቀብና ቀረብ ብሎ መረጃና ማስረጃ አጣርቶ መረዳት እንድታስቀድሙ አበክረን እያሳሰብን ክፍለ ከተማው ተጨማሪ መረጃ ለሚያስፈልገው ለማንኛውም አካል መረጃ ለመስጠት በሩ ክፍት መሆኑንም አስታውቋል። የአማራ ክልል የጤና ባለሙያዎች በክልሉ ያለው ግጭት የተሟላ አገልግሎት እንዳይሰጡ ፈተና ሆኖብናል ሲሉ ገለጹ። የአማራ ክልል የጤና ባለሙያዎች አገልግሎታቸውን በተገቢው መንገድ ለሁሉም ተደራሽ ለማድረግ በመንግስትና በፋኖ ኃይሎች መካከል እየተካሄደ የሚገኘው ግጭት ፈተና ሆኖብናል ብለዋል። የጤና ባለሙያዎቹ ተመሳሳይ የሆነ ክፍያ ለአገልግሎታቸው ያለመከፈልና የትርፍ ጊዜ ክፍያ ወቅቱን ጠብቆ ያለመከፈል ተጨማሪ ያጋጠማቸው ችግሮች መሆናቸውንም ገልጸዋል። ባለሙያዎቹ ተግዳሮቶቹ ሲገልጹ ለሊት ሰው ቢታመምብን ሕክምና መድረስ አይቻልም፣ ኮማንድ ፖስት አለ፣ ተሽከርካሪ ለሊት አይንቀሳቀስም፣ ባጃጅም አይቻልም። ይህም ትልቅ ተጽዕኖ ነው ያሉት። በመሆኑም ለባለሙያው ብቻ ሳይሆን ህብረተሰቡም አሁን ከጤና ጋር ተያይዞ ከፍተኛ ችግር ውስጥ ነው ያለው ብለዋል። ግጭት በሚኖርበት ወቅትም የሚቆስሉ አካላት ሲመጡ በስጋት ነው የምንሰራው ሲሉ አክለዋል። እንዲሁም በክልሉ ባለው ግጭት መድኃኒቶች በመንገድ ላይ መዘረፍ፣ የበጀት እጥረትና ትራንስፖርት አለመኖር ለጤና ባለሙያዎች የተሟላ አገልግሎት ለመስጠት ፈተና መሆኑንም ዘገባው አመላክቷል። የአማራ ክልል የጤና ባለሙያዎች ማህበር ፕሬዝዳንት አቶ ሻምበል ፈንታዬ በበኩላቸው ማህበሩ በክልሉ እየተካሄደ በሚገኘው ጦርነት ምክንያት ከቦታ ቦታ ተንቀሳቅሶ አባላቱን መደገፍ ባይችልም በአባላቱ ላይ የሚደርሰውን እስራትና መንገላታት ተገቢ ያለመሆኑን ተናግረዋል። ባለሙያው ገለልተኛ ሆኖ የሚሰራ አካል ነው። ለተጎዳ ሰው ሁሉ ማገልገል ግዴታው በመሆኑ የሚደርስባቸውን ጉዳት ዳግም በአስቸኳይ መቆም አለበት ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተረከባቸው የአማራ ክልል አጀንዳዎች መካከል የህግ የበላይነት፣ የሀገር ሉዓላዊነትና የውጭ ግንኙነት ይገኙበታል ተባለ። የአማራ ክልል በመጪው ሀገር አቀፍ የምክክር ጉባኤ ላይ እንዲቀርቡ ካስመዘገባቸው አጀንዳዎች መካከል የህገ መንግስት ማሻሻያ፣ የማንነትና የወሰን ጥያቄዎች፣ የፍትሐዊ የሀብት ተጠቃሚነትና የስልጣን ክፍፍል ጉዳዮች ይገኙበታል። ከአማራ ክልል ውጭ የሚኖሩ የክልሉ ተወላጅ ዕጣ ፈንታ የአማራን ህዝብ ቆጠራ በትክክል እንዲካሄድና አዲስ አበባ ራሷን ችላ ክልል እንድትሆን የሚሉት ጉዳዮች በአጀንዳ ተመዝግበዋል። እነዚህን ጨምሮ በአጠቃላይ 13 አጀንዳዎችን አጠናክረው ለኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ያስረከቡት የተለያዩ የማህበረሰብ ክፍሎችና ባለድርሻ አካላት የወከሉ 25 ግለሰቦች ናቸው። የአጀንዳ ርክክቡ የተካሄደው በአማራ ክልል ደረጃ ለአንድ ሳምንት ያህል በባህር ዳር ከተማ ሲካሄድ የቆየው የምክክር መድረክ መጠናቀቁን ተከትሎ ነው። በዚህ የምክክር መድረክም በአጀንዳ ማሰባሰብ ሂደት ላይ እንዲሳተፉ የተመረጡ 4500 የማህበረሰብ ወኪሎችን ጨምሮ በአጠቃላይ 6000 ሰዎች ተሳትፈውበታል። ኮሚሽኑ ከተረከባቸው የአማራ ክልል አጀንዳዎች መካከልም የህግ የበላይነት፣ የአገር ሉዓላዊነትና የውጭ ግንኙነትን የተመለከቱ ጉዳዮች አጀንዳዎች መሆናቸው ተገልጿል። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ መጥቷል። በጣቱ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል።
መንገዶን ጊዜን ቀድሞ በመረጡት ሆቴል ወዲያውኑ ማረፊያውን ይይዛሉ። ምን ይሄ ብቻ! እድሜ ለአቢሲኒያ ኢኮሜርስ! የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅብዎ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የሱዳን የፈጣን ድጋፍ ሰጪ ኃይሎች በፈጸሙት ጥቃት ቢያንስ 100 ሰዎች ተገደሉ። የሱዳን ፓራሚሊተሪ የፈጣን ድጋፍ ሰጪ ኃይሎች በዳርፉር ክልል በረሃብ የተጠቁ ዜጎችን በሚገኙበት ካምፖች ላይ ለሁለት ተከታታይ ቀናት በፈጸሙት ጥቃት 20 ህጻናትና 9 የእርዳታ ሰራተኞችን ጨምሮ ቢያንስ 100 ሰዎች ህይወታቸውን አጥተዋል ሲል የተባበሩት መንግስታት ድርጅት አስታውቋል። በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ እንደተናገሩትም አርኤስኤፍ እና አጋር ሚሊሻዎች በዛምዛም አቡ ሾክ ካምፖችና በሰሜን ዳርፉር ግዛት ዋና ከተማ ኤልፋሽር ከተማ ላይ ጥቃት ሰንዝረዋል። ካምፑ አርብና በድጋሚ ቅዳሜ ዕለት ጥቃት ደርሶበታል ነው የተባለው። ኑኬታ ሳላሚ በሰጡት መግለጫ እንደተናገሩትም 9 የእርዳታ ሰራተኞች በዛምዛ ካምፕ ውስጥ በስራ ላይ ካሉ ጥቂት የጤና ኬላዎች በአንዱ ሲሰሩ ተገድለዋል ብለዋል። ዛምዛና አቡሹክ ከ700 ሺህ የሚበልጡ ሰዎች ዳርፉር ያለውን ግጭት ፍራቻ ቤታቸውን ጥለው የተሰደዱ ሰዎች ያሰፈሩበት እንደሆነም የተባበሩት መንግስታት ድርጅት መረጃ ያመለክታል። ይህ ግጭት ከተቀሰቀሰበት ካለፉት 2 ዓመታት ወዲህ በሱዳን በተፈናቀሉ ሰዎችና የእርዳታ ሰራተኞች ላይ የሚፈጸመው ተከታታይ አሰቃቂ ጥቃቶች መባባሱን ያሳያል ተብሏል። የተባበሩት መንግስታት ድርጅት ባለስልጣንም የእርዳታ ሰራተኞችን ማንነት ከመግለጽ ተቆጥበዋል። የሱዳን የዶክተሮች ህብረት በሰጠው መግለጫ ግን አርብ ዕለት በዛምዛም የሚገኘው ሆስፒታል ጥቃት በደረሰበት ወቅት የረሊፍ ኢንተርናሽናል ቡድን 6 የህክምና ሰራተኞች ተገድለዋል ብለዋል። በመጨረሻም የእስራኤል ጦር በጋዛ ሰርጥ ውስጥ የምትገኘውን የራፋ ከተማ ከበባ ውስጥ ማስገባቱን አስታወቀ። ከበባውን ተከትሎ ጦሩ የራፋና የካንጉን ብርጌዶችን መለየት የሚያስችል ሞራንግ የተባለ የደህንነት ኮሪደር ማቋቋምን እንዳስቻለውም ገልጸዋል። የእስራኤል መከላከያ ሚኒስቴር ቅዳሜ ባወጣው መግለጫ ጦር ኃይሉ ባለፉት 2 ሰዓታት አሸባሪዎች ያላቸውን በርካታ ተጠቂዎች መግደሉን፣ የምድር ውስጥ ዋሻዎችን ማፈራረሱንና ሐማስ ይገለገልባቸው የነበሩ መሰረተ ልማቶች ማውደሙን ዘርዝሯል። እስራኤል ላለፉት 10 ቀናት ባካሄደችው ዘመቻ አቋቋምኩት ያለችውን አዲሱ የሞራንግ ኮሪደር የራፋና የካን የኑስ ከተሞችን ለሁለት መለየቱ ተመላክተዋል። ባለፈው ጥር ወር በእስራኤልና ሐማስ መካከል የተደረሰው የተኩስ አቁም ስምምነት ማብቃቱ ተከትሎ እስራኤል በጋዛ ሰርጥ አዲስ ዘመቻ ከፍታ አብዛኞቹ ሴቶችና ህጻናት የሆኑ በመቶዎች የሚቆጠሩ ሰዎችን ገድላለች። ይህ በእንዲህ እንዳለ እስራኤል ከየመን የሁቲ አማጺ አርብ የተወነጨፈ ሚሳኤል ማምከኗን አስታውቃለች። የዮርዳኖስ ጦር በበኩሉ ከየመን የተላከ ሳይሆን እንዳልቀረ የተገመተው አንድ ድሮን በግዛቱ መውደቁን አመላክቷል። ለጥቃቱ የሁቲ አማጺያን ኃላፊነት ወስደዋል። የሁቲ አማጺያን በቀይ ባህር ላይ በእስራኤልና በወዳጆቿ መርከቦች ላይ በተከታታይ የሚያደርሱትን ጥቃትም ለማስቆም የአሜሪካ ጦር በየዕለቱ በሚባል ደረጃ በየመን የተመረጡ ኢላማዎች ላይ የአየር ድብደባ እየፈጸመ ይገኛል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት ሀብታማ አያሌው ነበርኩኝ። ሰናይ ቀን።